ምዕራፍ አራታችንን እንግዲህ እዛ ላይ ነው ያለነው። እሱን የተወሰነ እንገፋለን እግዚአብሔር ቢፈቅድ ኔክስት ዊክ ምዕራፍ የጀመርነውን ምዕራፍ እናጠናቅቃለን። ከዛ እንግዲህ ያው ከአራት በኋላ አምስት ነው እንደተባለው ከምዕራፍ 4 ወደ 5 እንገባለን ማለት ነው። እስቲ ምዕራፍ 4 እናውጣና አንድ ጊዜ ሁላችንም እንቁምና ለእግዚአብሔር ቃል ክብር ምዕራፍ 4 አውጥተን ከቁጥር 27 ጀምረን ከቁጥር 24 ጀምረን አብረን እናነባዋለን። ዳንኤል ምዕራፍ 4 ከቁጥር 24 አራቱን ቁጥሮች እናነባቸዋለን። ንጉሥ ሆይ ትርጉሙ ይህ ነው ይለዋል። እንግዲህ ውሃ ከላይ ስለተማር ነው የህልሙን ከነገረው በኋላ የህልሙን ትርጉም ሊነግረው ሲጀምር ነው ዳንኤል የምንመለከተው። በዚህ ቁጥር ላይ ትርጉሙ ይህ ነው፣ ልዑሉ በንጉሱ በጌታዬ ላይ ያወጣው አዋጅ ይህ ነው። ከህዝብ ተለይተህ ትሰደዳለህ፣ ከዱር አራዊትም ጋር ትኖራለህ፣ እንደ ከብት ሳር ትበላለህ፣ በሰማይ ጠል ትረሰርሳለህ። ልዑሉ በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህን መንግስታት ለሚወደው እንደሚሰጥ እስክታውቅ ድረስ 7 ዓመት ያልፉብሃል። የዛፉ ጉቶ ከነስሩ እንዲቀር መታዘዙ ስልጣን ከሰማይ መሆኑን ስታውቅ መንግስት እንደሚመለስልህ ያመለክታል። ስለዚህ ንጉሥ ሆይ ምክሬን ስማ፣ ኃጢአት መስራትን ትተህ ትክክለኛውን ነገር አድርግ፣ ክፋትን ትተህ ለተጨነቁት ቸርነትን አድርግ። ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል ይላል። መቀመጥ እንችላለን። ጌታ ይባርካችሁ። ምዕራፍ 4 እንግዲህ የንጉሱን ህልም ነው እያየን ያለ ነው። በዚህ ህልም ውስጥ እንግዲህ ዋናው ነገር ንጉሱ የትልቅ ዛፍ ነው አይደል ያየው? በጣም ትልቅ ዛፍ። ይሄ ዛፍ ደግሞ ምንድነው? ብዙዎችን ከስሩ ያስጠለለ አይደል? እንስሳዎች ከስሩ አሉ። ፍሬያማ የሆነ ዛፍ ነው። ቅጠሉ በጣም የተንጀረገገ ነው። በጣም ግሪን ነው። በጣም ትልቅ ነው በትልቅነቱ እና እንደዚህ የሆነ ትልቅ ዛፍ ነው ያየው። ግን አንድ መልእክተኛ መጣና ምን አለ? ዛፉን ቁረጡ፣ ቅጠሉን አራግፉ፣ ፍሬው ይርገፍ፣ ከዛ ስር ሊሸፈኑ የመጡት እንስሳቶች ትተው ይሄዱ። ከዛስ ግን አለ ባለፈው ሳምንት አሳይቻችኋለሁ። ምህረት አብሮ ሲተው አይተናል ባለፈው። ግን ከነ ጉቶ አትቁረጡት፣ ከስሩ አትቁረጡት፣ ጉቶውን ተውለት የሚለው እና አንስተን የተወሰነ ሐሳብ አሳይቻችኋለሁ። እግዚአብሔር ባይራራልን ኖሮ፣ እግዚአብሔር ፈጽሞ አሳልፎ ቢሰጠን ኖሮ ብለን ኢቭን ይሁዳንም እንደ ምሳሌ አድርጌ አሳይቻችኋለሁ። ይሁዳን አሳልፎ 70 ዓመት ነው የሰጣት ምንድነው ባቢሎናውያን። ግን በ70 ዓመት አሳልፎ እንኳን ሰጥቷት ምህረት ግን ከሱ እንዳልተለየ ታያላችሁ። በጣም የሚገርም አምላክ። 70 ዓመት ሲፈጸም እነ ዳንኤል 70 ዓመት እንደተፈጸመ አስተውሎ ምን አደረጉ ይላል? ጸለዩ፣ ወደ ምድራቸው ተመለሱ ይላል። ስለዚህ እግዚአብሔር ምህረቱ እግዚአብሔር ቢቀጣም እንደ ምህረቱ ብዛት ይራራል፣ ቢያሳዝንም ይራራል። ነቢያቶቹ የተናገሩትን አሳይቻችኋለሁ። እግዚአብሔር ምን ያደርጋል? ከነጉቷችን አይቆርጠንም፣ ምህረት የሚል ነገር አሳይቻችኋለሁ። ዛሬ ግን ምክሩ ላይ ነው ማተኮረው። ለዳንኤል የመከረው ምክር በእውነት ዳንኤል በጣም የሚገርም ታማኝ ሰው ነው። ለናቡከደነጾር የሚገርም ምክር ነው አብሮ ሲመክረው ምናየው። አፕሊኬሽን እንበለው ይሄንን ነገር። አንዳንድ ጊዜ ትምህርት እንማርና ከተማርነውን ትምህርት እሺ እኛስ ምን እናርግ እንላለን አይደል? አንድ ነገር መልእክት ከተነገረ እሺ አንተም እንዲያርግ ከዚህ ከተማርከው ውስጥ እንዲያድርግ እንዲኑር እንላለን። ልክ እንደዚሁ ይሄንን ህልም ከፈታለት በኋላ ለዚህ ህልም አፕሊኬሽን ነው ሲሰጠው የምታዩት። ምን ይለዋል? እንግዲህ ይሄን አርግ አንተ አለው። እኔ ነብይ ነኝና ጣልቃ ገብቼ፣ ያው ነብዩ ዳንኤል ተብሎ በክርስቶስ ተመስክሮለታል። ነብይ ነኝና ጣልቃ ገብቼ በአንተና በእግዚአብሔር መካከል እዳኛለሁም አላለም። እንደዛም አልተዳፈረም። የእግዚአብሔርን ፍርድ ሊያስቆም የሚችለው 2 ነገር እንደሆነ ያውቃል ዳንኤል። የመጀመሪያው እግዚአብሔር ራሱ እንደሆነ ያውቃል ማቆም የሚችለው። ሁለተኛ ግን ያንን ፍርድ እንዲቀይር
በምህረት እንዲቀየርለት ሰውየው የሚወስደው እርምጃ እንዳለ ያውቃል ዳንኤል እንጂ እኔ ገብቼ አረግልሃለሁ የሚለው ነገር ለዚህ ነው እጁን አልከተተም። ግን ምን ያርግ ታዲያ? ምላሽ ምን ያርግ ታዲያ? እሺ ሊቆርጠው ነው አይደል? ጉቶውን ትቶ በሙሉ ዛፉን ሊቆርጠው ነው። በቃ ናቡከደነጾር መከራውን ሊበላ ምን ልታረግ? እንደ እንስሳ ሆነ ትሰደዳለህ፣ አውሬ ልትሆን ነው ብሎታል። ከባድ ነገር ነው ያለው። ተሰደ መንግስትን ጥለህ ነው የምትሄደው ብሎታል። እንደ ከብት ሳር ትበላለህ ብሎታል። 7 ዓመት ሙሉ ነው እንዲምትሆነው ብሎታል። ከባድ ፍርድ እኮ ነው የተነገረው። ይህን ፍርድ ተናግራችሁ በሉ እንግዲህ ናደሩ ብላችሁ አትሄዱ። ምን ላርግ ታዲያ አለማ። ለዚህ ጥያቄ አብሮ መልስ ይሰጠዋል። ቁጥር 27 እሱን ነው የሚለው። ምንድነው የሚለው? ንጉሥ ሆይ ስለዚህ ያው አፕሊኬሽን የምንለው ስለዚህ ነው አይደል? ስለዚህ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፣ ኃጢአትህም በጽድቅ በደልህም ለድሆች በመመጽወት አስቀር። ዋው! አንደኛ ትንሽ እንትን በታት ነው። የመጀመሪያ ምክሬን በደስታ ተቀበል። ለምን? በጣም ይጠቅማል አለው። የመጀመሪያ ምክሬ ደስ ያሰኝ ማለት እንደው ደስ ቢልክ ተቀበል ሳይሆን ግድ የለህም። አሁን ምክር ሁሌ ደስ የሚያሰኝ አይደለም። ታውቃላችኋል? ምክር እኮ ደስ የሚያሰኝም ማያሰኝም ነው አይደል? ለምሳሌ ሮብዓምን በኋላ በሌላ አነሳዋለሁ። ግን ሮብዓም እስራኤል ለሁለት የተከፈለችው በሮብዓም ዘመን ነው አይደል? ዳዊት መጣ፣ ሰለሞን መጣ፣ የሰለሞን ልጅ ሮብዓም መጣ። ከዛ በኋላ ነው እኮ እስራኤልና ይሁዳ ተብሎ ሁለት ሀገር ሆነ። ያ የሆነው በምንድን ነው ታውቃላችሁ? በምክር። ለምንድን ነው? ይሄ ሮብዓም ወጣት ስለሆነ ወጣቶች ጓደኞቹን አማከራቸው መጀመሪያ እና ነው ትልልቆቹን አማከረ። በእድሜ ጎልመስ ያሉት መጀመሪያ ሲያማከራቸው ህዝብ ታክስ ቀንስልን ይላል። ቀንስ አንተ ይሄን ህዝብ የሚሉን ስማ አሉት። አይ እነኚህ ያካብዳሉ አለና ሄደ ደግሞ ወደ ተነንሾቹ። እነሱ ምን አለ ጓደኞቹን ምን ይመስላችኋል አለ ሲላቸው ምን እንደውም የኔ እንትን ጣት ከአባቴ ወገብ ትልቃለች፣ አባቴ እንትን ነው የገረፋችሁ፣ እኔ በጊንጥ ነው የገረፋችሁ ምናምን ብሎ ጭራሽ ነው እንደው ሰሩለት፣ እንትን ደረደሩለት። ወጣና መስሎታል እሱ ዝም ብሎ እንደዚህ። አያችሁ የአባቶቹ ምክር ደስ አላሰኘው። ምክር ብዙ ጊዜ ምክርን የምንቀበለው ምክሩ ከምንፈልገው ሐሳብ ጋር ወይ ከኛ ጋር ስለሄደ አይደለም መሆን የለበትም። ምክር ውጤት ተኮር መሆን አለበት። የምክር የምንቀበለው ውጤቱ ምን እንደሆነ ተረድተን መሆን አለበት እንጂ ለኛ መጥቀሙን አለመጥቀሙን ወይ ለኛ ስለተመቸና ስላልተመቸ መሆን የለበትም። ዳንኤል ምንድነው እዚህ ጋር የሚመክረው? ይመችህም አይመችህም አሁን ምልህን ይሄን ምክር ብትቀበል ብትደሰት በዚህ ምክር ደስ ይበል፣ ግድ የለም እመነኝ፣ ምክሬን ስማውን አለው። ምክር ብቻ ነው የመከረው። ተደሰት በምክሬ፣ ግድ የለም ምክሬን ምን በል አፕላይ አድርገው ተቀበለውና ተግብረው ብሎ ሲነግረው እናያለን። ለምንድን ነው ይሄን ቀድሞ ያለው የሚመስለኝ? እኔ ቀጥሎ የሚመክረው ምክር ከባድ ስለሆነ ነው። ሲጀምር ግድ የለም ብሎ ነው የጀመረበት ምክንያት። ቀጥሎ ለናቡከደነጾር እኔ ራሴ ሰውየውን ስየው ጨርሻለሁ። እስካሁን እናንተን ሳስተምር ናቡከደነጾር በጣም የወርቁ ራስ ባጭሩ ትልቁ ዛፍ እግዚአብሔር እንኳን እስካሁን ናቡከደነጾርን በጉንዳን ሲመስለው አታየው አይደል? በምናምን ሲመስለው አታየው። በትልቅ ዛፍ በራስ ነው ሲመስለው ማለት ትልቅነቱን አውቋል ማለት ነው። እግዚአብሔርም በምድር ናቡከደነጾር ያለውን ግዝፈት እግዚአብሔር እንኳን እንደዛ መስሎ ነው የተናገረው። የሚካድ አይደለም እሱ በምድር ላይ ያለውን ትልቅ ኢምፓየር የሚመራ ሰው እንደሆነ። ስለዚህ ይህን ሰው መታችሁ እንደሆነ ነገር ዝም ብላችሁ መዝለፍ አትችሉ። ስለዚህ መጀመሪያ የጥበብ ቃል ሲጠቀም ታዩታላችሁ። ግድ የለም አሁን ምነግርህ ነገር ላይመች ይችላል፣ ስማኝ ግን አለው። መጀመሪያ አእምሮን ሲያዘጋጅ ታያላችሁ አይደል? ይሄ ጥሩ ለሰባኪዎች በጣም ጥሩ እንትን ትልቁ ነገር አንዳንዴ ፍርድን እንኳን በብዙ ርህራሄ ብለናል ባለፈው። ፍርድን እንኳን በብዙ ጥበብ ቃል በሰዎች በማዘጋጀት ማስተላለፍን የመሰለ ነገር የለም። ተቀበልም ባትቀበልም ብለህ ምንለው መሆን የለበትም። ፍርድ እንኳን ቢሆን እውነት እንኳን ቢሆን ያንን እውነት ግን ሰዎቹን ባማከለ አይደል ሪስፔክት በጣም አስፈላጊ ነው። አይ ቲንክ ጢሞቴዎስን በኤፌሶን ቤተክርስቲያን ሲያስቀምጠው በእርግጥ ሩቅ አንሄድም፣ እንዲህ በጣም እየሄድን ከመጣ እናስፈዋለን እንጂ እዛ ሲያስቀምጠው ወጣት ፓስተር ነው ጢሞቴዎስ። ምን አለው?
ባለበት በኤፌሶን ቤተክርስቲያን ብዙ ሰዎች አሉ። አባቶች፣ እናቶች፣ ወንድሞች፣ እህቶች፣ አባቶች እንደ አባቶች፣ እናቶች እንደ እናቶች፣ ወንድሞች እንደ ወንድሞች፣ እህቶችን ብሎ ሲነግረዋል። አንደኛ ቤተሰብ ነው የምታገለግለው ነው። ሁለተኛ ግን you have to treat የጉዳይ እዚህ ያለች የት ጉዳይን እንደ መክረህ አብሬ አላያት በፍጹም መጽሐፍ ቅዱስ እንደዛ አይደለም የሚፈቅድልኝ አይደል? እናቶችን እንደ እናቶች ልታያቸው ይገባል ነው የሚለው። ማለት ሪኮግናይዝ ያደርግልህ መንፈሳዊ እናቶችን አይደለም የሚያነሳው። መንፈሳዊ እናት የሚባል የለም ወይ መንፈሳዊ አባት ምናምን የምንለው አይደለም እዛ ላይ የሚያነሳው። ፕራክቲካሊ ያላቸውን ማንነት ነው የሚያነሳው። ስለዚህ ለሰዎች ምን አፕሮቻችን እንኳን ከነሱ ማቹሪቲ፣ ከነሱ እድገት፣ ከነሱ ኤክስፔሪየንስ፣ ከነሱ እድሜ ጋር እንኳን ምን ተማከለ ነው የሚሆነው። ይሄ ሰው ከዚህ ሰው ጋር ኢንተራክት የሚያደርግበትን ወይ ያውቃል። ዳንኤል በጣም ጠቢብ ሰው ስለሆነ ማለት ነው። በጣም የሚገርማችሁ ምክርን መስማት እንደው ሌሎችን በኋላ እንደው ብናነሳችሁ እንደው ትንሽ መዝለል ማልፈልገው ነገር ምክርን መስማት በጣም አስፈላጊ ነው። ይሁዳ እዚህ የደረሰችው አሁን ናቡከደነጾር እጄ የወደቀችው ምክር ባለመስማት። ይሁዳ ራሷ ጀመሪያ ነቢያቶቹ ሲመክሯት ብዙ አመት እኮ ነው የመከሯት። ሲመክሩ ታው ነገስታቱን እየጠሩ ግድ የለም ይሄን አርግ፣ ግድ የለም እቺን ምድር በዚህ ወይ ምራ ሲሉ ኖ ግድ አቤት ታግሶ ኢቭን ህጉን ከሰጣቸው በኋላ እንኳን እግዚአብሔር በትንሹ 490 የምክር አመት ሰጥቷቸዋል። የመታዘዣ አመት ሰጥቷቸዋል። ነፃ ዘመን። በእነኛ ሁሉ ዘመኖች እድሜያቸውን ጊዜያቸው ሳይጠቀሙ የተሰጣቸውን ህግ ሳይተገብሩ የተሰጣቸውን ነቢያቶች ሳይቀበሉ እንደዛ ሲሆኑ እናያለን። ምክር መቀበል በጣም አስፈላጊ ነው። እሱ ብቻ ሳይሆን ግን በጣም የሚገርመኝ እዚህ ጋር አንዳንድ ጊዜ መዳን እንኳን ከምን ጋር የተያዘ ነው? የአንድ ሰው ምክር ከመቀበል ጋር የተያዘ ነው። መዳን እንኳን የሆነ እግዚአብሔር ታምር የሚያደርግበት ጉዳይ አለ። ለምሳሌ በመልአክ ልኮለት የዳነ ሰው እንደዚህ ሊኖር ይችላል እኮ ነው። ግን በህልም በመልአክ ያዩ ሰዎች ሊኖር ይችላሉ። ግን ኖርማሊ ግን ማን ነው ከመስማት ያለብን? አንድ ሰው ነው የምትሰማው። ተራሶ ይገርመኛል። ትልቁ እግዚአብሔር ሪፕሬዘንት እንዲያደርገው የወሰነው አንድ ሰው ሰምተህ ነው ምድነው። ይገርማል በጣም። አንድ ሰው አንድ ተራ ሰው ሰምተህ ትድናለህ። ትልቁ ጴጥሮስ ሲድን ጳውሎስ ሲድን ይድና አናንያ የምታሳድደው አናንያ ጋር እሱ ነው እጅ የሚጭንብህ። ምን ኢየሱስ ቢገናኘው እንኳን ወደ አናንያ ነው ሪፈር ያደረገው። በጣም 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 እግዚአብሔር ይሄን ትንሽ ዳንኤል ትልቁን ንጉስ እንኳን ለማውራት ሲፈልግ መልአክ አላከ። የተለየ ክብር ያለው ሰው ስለሆነ የተለየ ክቡር መልአክ አልተላከም ለናቡከደነጾር። ይሄው ዳንኤል ይሄው የንጉሱ አገልጋይ ያገለግለዋል። አሁንም ስፒሪቹዋል ፋዘሩ ነው ለሱ ማለት መንፈሳዊ አባት ካለ እንደሱ ነው እየነገረው ያለው። ቀጥሎ የሚለው የፈጸምከውን ስህተት። ይሄ ሰው በጣም ብዙ ስህተት ፈጽሟል። ያው እስካሁን አይሳይቻቸዋለሁ። በጣም ክሩር የሆነ መሪ ነው ናቡከደነጾር። ከጅማሬው ጀምሮ የሚገርም መሪ ነው። አሳይቻቸዋለሁ በብዙ። አሁን ሊመጣለት ነው ወደ እንትኑ ወደ ምክሩ። የፈጸምከውን ስህተት፣ ኃጢአት፣ በደል፣ ኢንጀስቲስ፣ ኮራፕሽን በሙሉ ገልብጥና አሁን ትክክሉን አደርጋለሁ ማለት ይሄ ነው። ለዚህ ነው የፈራው ዳንኤል። ፈራው አንልም። ለዚህ ነው ምን ያለው ግድ የለህም ባይመስልህም ምክሬን ስማ ያለው። አሁን ይሄን ሊለው ስለፈለገ በቀጥታ ቃሉ ምንድነው? የንስሐን ፍሬ አፍራ አለ። ፍሬ አፍራ። ዳንኤል በጣም ታማኝ ሰው ነው ይሄን ለማለት መድፈሩ። እንደ አባቶቹ ለምሳሌ አንዳንድ ነቢያትን ስታዩ ሴም ቲንግ ያደረጉ አሏል። እነ ኤልያስ በአካብ ፊት ቆመው ካፌ ቃል በቀር በእነኚህ ዓመታት ዝናብ አይዘንብም። ዝም ብሎ ቀላል አድርገን ነው የምንወስደው አይደል? አንዳንድ ጊዜ ኤልያስም መጥቶ በእግዚአብሔር በአካብ ፊት ቆሞ እንደዚህ አለ። ቀላል እኮ ነገር አይደለም። ንጉስ ፊት እኮ ነው እየቆሙ ያሉት። እስቲ ዝም ብላችሁ አሁን አስውስቲ ያው ነገስታት ፊት ቆሙ ምንድነው የምንለው? ኩምሽሽ ምናምን ነው ቆሙ። አሁን እኛ እስቲ ምረት ተጠርታችሁ ሄዳችሁ አስተያየት ስጡ ብትባሉ ጌታ እስቲ ብሎኛል በሉብን። እኔ ራሴን ነው የምናገረው። እኔ ጸባይ አሳምሬ ነው የምወጣው። የምን መነካካት። እነዚህ ሰዎች ግን እውነት ከእውነት የሚበልጥባቸው የለም። በቃ ነቢያቶቹ ከእውነት የሚበልጥባቸው ነገር የለም። እነ ኤልያስ እንደዛ ናታን ደስ አይልም? ዳዊትን ጠራውና አንድ ሰው ነበረ ከተማ ውስጥ ብዙ
በጎች ነበሩ ታሉ ደግሞ አንድ በግ ነበረውና ብዙ የነበረው አንድ በግ የነበረውን አይቀማው መሰለ ሲለው ይሄ በግዛቴ ነው እንዳትለኝ አለው። አዎ ያ ሰው አንተ ነህ። እናንተ ዳዊትን አገር የሚገዛ ጎልያድን የገደለው እልፍ ገደለ ብሎ አገር የተቀበለው ሰው በቮት የወጣ ሰው ህዝብ ቮት አድርጎት ማለት እግዚአብሔር ቢቀባው ህዝቡ ይገስልን ብሎ ያነገሰው ሰው አንተ ነህ። ምን ወንበዴው አንተ ነህ። ብዙ ይያል ያንድ ሰው የቀማ አንተ ነህ ትላላችሁ ፊት ለፊቱ ቆማችሁ እንዴ ብድግ ብሎበት ቢመታው ደፋሮች ነበሩ። ለእውነት ሟቾች ነበሩ። ነቢያቶቹ የነበራቸውን ቦልድነስ ስታዩ በጣም በጣም አስገራሚ ነው። እነ ሙሴ ፈርዖን ፊት ያሳዩትን ቦልድነስ ያገለግለኝ ዘንድ ህዝቤን ልቀቅ ባትለቅ ይሄ ይመጣባል ማ ፈርዖን ፊት ቆመው እነ ኢሳይያስ ሕዝቅኤልን የገሰጹበት መገሰጽ ተመልሰው አስተካክል ቤትህን ለምን ሲለው ትሞታለህ ብሎ ሰው ይሄዳል እንዴ ነው ከኔ በፊት አንተ ትሞታለህ እንዳይለው ቢለውስ ይችላል ንጉስ ነው እጁ ላይ ነው። ግን ከዛ በላይ እነሱ ያምኑ ስለነበር የመጨረሻ መጥምቆ ዮሐንስን ይሁት ነው ዝም ብሎ ትንሽና አንሳው ብዬ ነው የዚህን ሰው መንፈስ የነበረባቸው ሌሎቹን አባቶች መጥምቆ ዮሐንስ አንተ የወንድምህን ሚስት ነው አይደል ልታገባ አይገባህም ህጉ አይፈቅድልህም ብሎ መጨረሻ ላይ አንገቱ በአንዲት ሳህን ተደርጎ ነው ተቀልጦ ይሞት። በአንዲት ምንም ምክንያት ሳይኖር ሌላ ምክንያት ሳይኖር ምን ስላለ ትክክል አይደለም። ወዳጆቼ ትክክል አይደለም የሚባል ስብከት አለ። ትክክል አይደለም የሚል ምን አለ ትምህርት አለ አስተምሯል መጽሐፍ ቅዱስ። በእርግጥ እውነተኛው የሚጀምረው ሚናገረን ትክክል አይደለም ወደ ትክክልና ነው። የመጽሐፍ ቅዱስ መልእክት ስትተረጉም ትክክል አይደለም ኃጢአተኛ ነህ ነው ከዛስ ጽድቅ አለ ነው። የመጽሐፍ ቅዱስ መልእክት በሙሉ የሚያሳየን እሱ ነው። ስለዚህ የመከራ ያለው ምንድነው እውነተኛ ንስሐ ነው። ዛሬ ትንሽ ዛለች ላይ ትንሽ ብቆይ እንግዲህ ታገሱኝ። እውነተኛ ንስሐ አካባቢ እንቆይ። ምክንያቱም ይሄን ሰው አፍራ ነው ባደር ፍሬ አፍራ ነው እያለ ያለው። ስለዚህ እስቲ ምን ማለቱ ነው የሚለውን ከዳንኤል ትንሽ እንድንወስድ እፈልጋለሁ። ስለዚህ እውነተኛ ንስሐ ግባ ነው እያለ ያለው። ምን ሊመጣብህ ነው? ከማንቆረጡ እግዚአብሔር ምሳሩ ሊቆርጥ ነው አሉ። ይውቶ ሊተውል ይችላል ግን አንተ ሊያጠፋ ነው። ስለዚህ ምን ላርግ? ንስሐ ግባ ነው የዳንኤል ምክር። በአጠቃላይ ንስሐ መግባት ወይ ደግሞ እውነተኛ ንስሐ የሚለው በዳንኤል ትርጉም ተውት ሌላውን ወደ ሌሎች ይያችሁ መጣ። በዳንኤል ትርጉም ያሁኑን ተግባርህን አቁምና ትክክለኛን ተግባር አድርግ ማለት ነው። አሁን የምታረገውን ሙሉ በሙሉ ይሄንን የምታረገውን ትክክል ያልሆነ ነገር አቁመህ ትክክሉን አድርግ የሚል ነው የበዳንኤል በዚህ አስተርጓጎም መሰረት። ለምን ምንድነው ብሎ የመከረው? ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ይሄ ነው። ኃጢአትንም በጽድቅ አያችሁ በደልንም ለድሆች በመመጽወት ይሄንን ቀይረዋል። ይሄ ሰው ድሆችን ሲጨቋኝ የነበረ ሰው ነው። ኢየሩሳሌም ድምጧን አጥፍቶ ሆምለስ ትቶ ነው የወጣው። በሙሉ ተናድናውን ሰው ወስዶ በሙሉ ምድሪቱን ካጠፋ በኋላ ረሃብተኛውን ሆምለሱን ምንም ለባቢሎን የማይጠቅመውን ሰው ትቶት ነው የወጣው አዝረግቆ ምድሪቱን። ከዛ በኋላ ምን ይሁን ያ ምድር የሚያገባው ነገር የለም። እሱ እንደዚህ ያደረገ ሰው ለድሆች የድሆች እንደሚያፈሰሰ እንግዲህ አንድ ባቢሎን አሁን እኛ ምናየው አንድ ይሁዳን ነው የምናውቀው። ሌሎችን ኔሽኖችም እንዲሁ ነው ያፈረሰው። ሌሎችንም እንደዚህ ነው ያስገዛው። ስለዚህ እግዚአብሔር አይቶበት እሱ ብቻ ሳይሆን ኢቭን አስተዳደሩንም እግዚአብሔር ያየዋል። ባቢሎን ባስተዳደረችበት ዘመን እንዴት አርጋ ምድሪቱን እንዳስተዳደረች እግዚአብሔር ያውቃል። ድሆች እንዴት ትሪት እንዳረጉ ያውቃል። መበሊቶችን እንዴት እንደበደሉ ያውቃል። ስልጣናቸውን ለማቆየት እንዴት በጣም ክሩል የሆነ መንገድ እንደሄዱ ያውቃል። ስለዚህ እግዚአብሔር ምን አለ? ነው እግዚአብሔር የሆነ ሰዓት ሲበቃው ታያላችሁ። መስጠንቀቂያ ሰጥቷል እስካሁን ድረስ። አሁን ሲበቃው እንመለከታለን። ኢሳይያስ ላይ በጣም እንደው ዝም ብለን ከይሁዳንም ጋር ትንሽ ይሁዳን ስለሆነ የምናጠነው ይሁዳን አይደለ የምናጠነው የምዕራፍ 1 ከ16 እስከ 17 ላይ እንደዚሁ አይነት ማስጠንቀቂያ ሰጥቶ ነበር። ይሄን አድርግ ንስሐ ግባ የሚል ማስጠንቀቂያ ለባቢሎን ለናቡከደነጾር እንደሰጠው ይሁዳ ራሷ ገና 70 ዓመት መከራዋን ከመብላቷ በፊት ማስጠንቀቂያ ሰጥቷል። እግዚአብሔር ካለው ባህሪ ምን እንደሆነ ታውቃላችሁ? ኬዎስ ወደ ህይወታችን ከመጣቱ በፊት ማስጠንቀቂያ ይሰጣል። እግዚአብሔር እኔ በህይወት ዘመን እኔ አይቼዋለሁ። እኔ ፐርሰናሊ በህይወት ዘመን በህይወት የገባውባቸው ትክክል ያልሆኑ ሮንግ መንገዶች ቅድመ ማስጠንቀቂያ ነበራቸው። በደም ደግሞ እንዳይገባኝ አድርጎ አይደለም በሚገባኝ አስጠንቅቆኛል።
ተላልፌ የሄድኳቸው መንገዶች ናቸው የጉዳቴ ነበሩ። እንደዛ ይሁዳንም እንደዛ ነበር ሲያስጠነቃት የነበረው። ምዕራፍ 1 ከ16 ላይ ጀምሮ ሰውነታችሁን ብሉ ይላቸው፣ ታጠቡ፣ ሰውነታችሁን አንጹ፣ የሥራችሁን ክፋት ከዓይን ፊት አስወግዱ፣ ክፉ ማድረግ ተዉ። ተመልከቱ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለመበለቲቱም ተሟገቱ። በጣም ያነሳው ምዕራፍ 1 እስከ 6 ላይ በጣም ብዙዎችን መሰ ካህናቱን ይገስጻቸዋል፣ ሊደሮችን ይገስጻቸዋል፣ የሃይማኖቶች አባቶች ይገስጻቸዋል፣ የፖለቲካውን ሊደሮች በሙሉ ነው። ከ1 እስከ 6 ስታጠኑት እናንተ ነው። ኢሳይያስ ከ1 እስከ 6 ተመለሱ እናንተ ያልገሰጸው የሊደርሺፕ ሌቭል የለም። ከቤተ ክህነት እስከ ቤተ መንግስት ድረስ ተመለሱ ተው እያለው ሲገስጽ ነበር። ያው በኋላ እሱ ነበር የቀረው ያልተመለሰ። ምዕራፍ 6 ክብር አምጥቶ እሱን መለሰ። ወየው ማለት እግዚአብሔር ያልተመለሰ ሰባኪ የለውም። እዚህ ያልተመለሰ መላሽ አይፈልግም። ስለዚህ መጀመሪያ መልሰ አንተ ያልተመለስክ እንዳው ስለማልፈልጋና አቆም ገተረ ነው መንገድ ላይ ሲለው ክብሩን አየው በቃኛለሁ ልሞትኩ ሲል አይዟል አንደበትን ነክቼ እንደገና ሪስቶር አደርጋለሁ። ስለዚህ መመለስ ቀድመ መመለስ መጽሐፍ ቅዱሳዊ እንደሆነ ታያላችሁ። ኢየሱስ ይሰብክ የነበረው ደስ መልእክት ነው። ማስጠንቀቂያ ንስሐ አይደል? ተውሄ ሊመጣ ስለሆነ ይሄን አርጉ የሚል እንደ ናቡከደነጾር ከዛፉ ከመቆረጡ በፊት ቀድማችሁ ውሳኔ ወስኑ የሚሉ ነው የኢየሱስ ክርስቶስ ስብከቶች የነበረው። ለምሳሌ የእግዚአብሔር መንግስት መጣች ንስሐ ግቡ፣ ቀጥታ ቃሉ ማርቆስ 1:15 ነው። ከክፉ ከመንገዳችሁ ተመለሱ፣ በወንጌል እመኑ። የክርስቶስ መልእክት እንደነበረ ታውቃላችሁ። ይሄ ነበር። ምን የሚል የእግዚአብሔር መንግስት መጣች፣ 1 2 ንስሐ ግቡ፣ 2 ከክፉ መንገዳችሁ ተመለሱ፣ ሌላ በወንጌል እመኑ። እቺ ነበር ክርስቶስ ነው የሰበካት። እቺ ይሄን ያለ ይሰብክ ነበር ነው ያለ። ስለዚህ ኢየሱስ ምን ነበር ህዝቡን ወዴት ነው የጠራ? ወደ መመለስ ነው ህዝቡን ይጠራ የነበረው። በዛ ነው። ምንድነው መመለስ? እስቲ ትንሽ እቺ ምንድነው ሪፔንተንስ ወይ መመለስ የምትለዋን ቃል ወይ ንስሐ የምትለዋን ቃል ትንሽ እናብራራት። ትክክለኛ ትርጉም የሂብሩ ቃል ሻቭ የሚል ቃል ሲሆን መመለስ፣ መዞር፣ ወደ ኋላ መዞር፣ አቅጣጫ መቀየር የሚል ነው። ያው በብሉይ ኪዳን ተመለሱ ይሉበት የነበረውን ቃል ትርጉም ሳጠና ማለት ነው። በሌላ አነጋገር ከኃጢአት እነሱ ያሉበትና ተረጓም ካያችሁም ከኃጢአት መመለስ፣ የቀድሞውን ስተት መልሶ አለመስራት፣ በቀድሞ ህይወት ላይ አለመገኘት ነበር። ሌላው እነሱ በብሉይ ኪዳን ጻፊዎች የተጠቀሙበት የንስሐ የሚለው የብሉይ ኪዳን ትርጉም ናቻም የሚል ሲሆን ትርጉሙ መጸጸት፣ ማዘን፣ መቆጨት አለ። ንስሐ ሁለት ነው። አያችሁ? መጸጸት፣ ማዘን፣ መቆጨት፣ ከዛስ አቅጣጫ መቀየር፣ የድሮን ስራ መተው። ንስሐ እዚህ አካባቢ ነው። አንዳንድ ጊዜ ብሎ አልቅሶ ዘሴም ንስሐ አይለውም። ሪል ንስሐ የሚለው ትርጉሙ ቃሉ ብሉይ ኪዳን ስትሄዱ ስታዩት ለምሳሌ ተመለሱ ይላቸዋል። አሁን የይሁዳም ስትሄዱ እስራኤልም ጋር እንዲህ ያን ነገር ትሬንድ ነበራቸው። ልክ የሆነ ነገር ሲመጣባቸው በቃ ከዚህ በኋላማ እግዚአብሔር ከዚህ በኋላማ በቃ እናቴ ትሙት ምናምን ይላሉ። ከዛ ከትንሽ ጊዜ በኋላ የሆነ ነገር ሲሆን የሉ ሌላ ክፉ ተመልሰው ሌላ ሰዎች ይሆናሉ። እግዚአብሔር ሰርክል ሲሰሩ አያቸው፣ ሲቀልዱ አያቸው። በነቢያቶቻቸው ሲቀልዱ ተመለሱ፣ መከራ ሲያመጣባቸው ይመለሳሉ። ከዛስ በኋላ ትንሽ ሲደላደሉ ደግሞ መልሰው ያንኑ ያደርጋሉ። እግዚአብሔር የናየ ብዙ አመት ይሁዳን ከመስጠቱ በፊት ያየ እስራኤልን እንኳን አሳልፎ ከመስጠቱ ለአሶር ከመስጠቱ በፊት ይሄ ባህሪ ታይቶባቸዋል። በግሪኩ በአዲስ ኪዳን ላይ በነበረው ትርጉም ግን ያው ሴም ነው። ግን እንደው ለትምህርት ስለሆነ ሜታኖያ የሚል መጽሐፍ ያነበበ ሰው አለ? ባይዘ በአማርኛ ሜታኖያ የሚል መጽሐፍ አንብቤ ያለው እኔ ቆይቷል አለ። አሁንም እንትን ጉድ ቡክስ ነው ምናምን አማሪክ ቡክስ ምናምን .com ምናምን ብትገቡም ታገኙታላችሁ። ሜታኖያ ማለት ያስተሳሰብ ለውጥ ማምጣት ማለት ነው፣ ወይ ያስተሳሰብ ለውጥ ማድረግ ማለት ነው። ኢየሱስና ዮሐንስ የሰበኩበት የንስሐ ቃል ሻቭ ሳይሆን ሜታኖያ ነበር። ያው ግሪክ በሚለው ያው አዲስ ኪዳን በተጻፈበት ቋንቋ ለማለት ነው ባጭሩ ሜታኖያ። በቀጥታ አንድ ሰው የተረጎመበት ትርጉም ሜታኖያ የሚለው ቃል is a radical transformation of heart and mind ነው። ራዲካል በአማርኛ ምንድነው አብዬ? የሉ አንዳንድ የአማርኛ ሲዘሉ ነው እንግሊዘኛ የሚሆኑት ልበል ወይስ ወደ አማርኛ ነው የሚዘሉት?
ራዲካል ማለት ፍጹም ስር ነቀል አይደል? ትንሽ ገልጠዋል። ስር ነቀል የሆነ የአእምሮና የልብ ለውጥ ማለት ነው። ንስሐ ይሄ ነው እንዴ? እኔ አሁን ንስሐ ገባሁ ያልኩ ቀን ስር ነቀል የሆነ ለውጥ ማምጣት ነው እንትን ይላል። ብዙ ጊዜ ንስሐ የምናገናኘው ከምን ጋር ነው? እኛ ከኡታ ጋር ብቻ ነው። እሱን አይወሰድብን ጸጸት። አሁን ይሁዳ እንትና ጴጥሮስ እኮ ተጸጸተ አይደል? ኢየሱስ ክርስቶስን ከካደ በኋላ ልክ ዶሮውን ሲያየው 3 ጊዜ መካዱን ሳይ ገብቶ ነው ያለው። ግን በኋላ ምንድነው? ተጸጸተ። ይሁዳ እታችኋል። ይሁዳ እኮ መጨረሻ ሪያላይዝ አድርጓል እኮ ኃጢአተኛ እንደሆነ ተጸጸተ እኮ። ግን ምን አለበት እንደው ይሁዳ የሆነ ነገር ማድረግ ይችል ነበር። በርግጥ የተጻፈለት ነገር አለ። በርግጥ እሱ የሄደበት ሌቭል እንግዲህ ገደብ አልፎ ይሆናል። ግን ይሁዳ ተጸጸተና ምን አለ ነው የሚለን? ራሱን ገደለ ነው የሚለን። ተጸጽቶ ወደ ሞት ራሱን ወሰደ እንጂ ጸጸት የመጀመሪያው ስቴፕ ሲሆን፣ ቀጥሎ ግን ምህረትን ማሰብ፣ መመለስ፣ የቀድሞውን ስራ ማድረግ ግን ንስሐ የሚለውን አጠቃለው ይይዛል። ሜታኖያ ብሏል አንድ ሰው ሲጽፍ is a spiritual U-turn። ቆንጆ ቃል ያገኘዋል። spiritual U-turn ነው። መኪና U-turn ደስ ይላል። እንደዚህ ማዞር መታየት ቤት ይለያል። U-turn ካረጋችሁ በኋላ ያንን ቤት አታዩትም። በዛ በኩል ያያችሁት ቤት የለም። ከዛ በኋላ በፍጹም የለምም፣ አታገኙትም። ምን ካልሆነ መስተቀር ዞራችሁ ካልመጣችሁ ማለት ነው። ስለዚህ ይሄ ራዲካል ወይ ስር ነቀል ለውጥ ማለት ወይ ንስሐ የሚለው ቃል ተመልሰን ካልመጣን በስተቀር ተመልሰን ከዚህ በኋላ በዛ ህይወት አልገኝም ነው ማለት ነው። ፓወርፉል በጣም ስፒሪቹዋል ዩተርን ነው። ሜታኖያ ወይ ንስሐ። ኢየሱስ የሚገርማችሁ አሁን እኛ እግዚአብሔርን ባህሪ ስናስበው ብዙ ጊዜ ትንሽ ባሳያችሁ ደስ ይለኛል። የእግዚአብሔርን ባህሪ ስናስብ ብዙ ጊዜ የምናስበው በኃጢአት የሚቆጣ እግዚአብሔር አይደል? ብዙ ጊዜ የሚታየን እሱ ነው። ኃጢአት የማይወድ በኃጢአት ላይ የሚቆጣ የሆነ ኃጢአት ሲደረግ በጣም እንትን ሪአክት የሚያደርግ እግዚአብሔር ነው አይደል? ብዙ ጊዜ እግዚአብሔርን በዚህ ወይ ነው ምን ስለው ትክክል ነው። ይሄ ስዕል ትክክል የተሳሳተ አስተሳሰብ አይደለም። እግዚአብሔርን በምን ማየት ኃጢአትን የሚጠላ በኃጢአት የሚቆጣ እግዚአብሔር አንድ። ኢየሱስን በምድር የነበረውን አስተምሮ ስትመለከቱ ግን ኢየሱስ በኃጢአት የተቆጣውን ያህል ኦር ደግሞ በኃጢአት ከተቆጣው በላይ ባለመመለስ ነው የተቆጣው። ገባችሁ? ኃጢአተኛ ከሆነ ሰው በላይ በኃጢአቱ እድል ተሰጥቶት መመለስ እንቢ ባለ ሰው በጣም የተቆጣ ነው። ላሳያቸው ምናልባት ከዛም ጋር ትንሽ ስለሚሄድ ለምሳሌ ፍርድን የተናገረው ንስሐ ላልገቡ ከተሞች ነበር እንጂ ለኃጢአተኞች አይደለም። እንደውም እኮ ከኃጢአተኞች አንፃር ካያችሁት የኃጢአተኞች ወዳጅ የቀራጮች ወዳጅ ነበር። ስሙ ራሱ ከኃጢአተኛ ጋር ነበር የሚውለው፣ ከቀራጭ ጋር ነበር የሚውለው። ማለት ኃጢአተኛን የሚጠላ አይደለም። ጌታ ኢየሱስ ክርስቶስ ኃጢአተኛን እንደማይጠላ የምታውቁት ኃጢአተኛን ማለት ኃጢአትን አይጠላም አይደለም፣ ኃጢአተኛን እንደማይጠላ የምታውቁት ግን ከኃጢአተኛ ቤት ውስጥ አይሁድ መምህራን በማይገቡበት ቤት ገብቶ ቁጭ ብሎ የነሱ ትሪ ላይ አብሮ እንጀራ ይበላል። እንደዛ አድርጓል። ደግሞ እነሱ ከማይፈልጓቸው ሰዎች ኢቭን ከነሱ መካከል ቀራጭ ተብሎ ከሚታሰቡት ከሃዲዎችና እንደው ባጭሩ ባንዳ ብሎ ከሚጠሯቸው መካከል አንዱን የሱ ደቀ መዝሙር አድርጎታል። ማቴዎስ ቀራጭ ነበር። ግን ኢየሱስ ደግሞ አጥብቆ ገሰጻቸው። የተጸየፋቸው ደግሞ ነገሮች አሉ። ለምሳሌ ማቴዎስ 11 ላይ አንድ ቃልና ከ20 እስከ 24 በዚያን ጊዜ የሚበዙ ተአምራት የተደረገባቸውን ከተሞች ንስሐ ስላልገቡ ሊነቅፋቸው ጀመር ይላል። አያችሁ? አሁን ኃጢአተኛ ስለሆኑና ስላልሆኑ አለ ንስሐ ስላልገቡ ሊነቅፋቸው ጀመር። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስና ሲዶና ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። ነገር ግን ላችኋለሁ ይልና ኮምፔር ሲያደርገው በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀልላችኋል። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽ፣ እስከ ሲኦል ትወርጃለሽ። እናንተ እንደዚህ ያለው ሰው አይታ አለ ኢየሱስ ክርስቶስ አንተ ኃጢአት እስከ ሲኦል ነው የምትወርዱ ብሎ ያውቃል? ብሏል። ግን እዚህ ጋር ብሏል እስከ ሲኦል ትወርጃለሽ። በአንቺ የተደረገ ተአምራት በሰዶም ተደርጎ ቢሆን እስከ ዛሬ በኖረች ነበር። ቆጨው ሰዶም ትኖር ነበር። እንዲሁ ኦፖርቹኒቲ ቢሰጣት ሰዶም አመድ ባመድ አትሆንም ነበር አለ ጌታ። ነገር ግን ላችኋለሁ በፍርድ ቀን ካንቺ ይልቅ ለሰዶም ሀገር ይቀላል። እና አንዳንድ ሰዎች ነው ምን ይጠይቃሉ? ምን ማለት ነው?
በፍርድ ቀን ለሰዶም ባይዘው ያን ነገር እንጋርሽ ባለፈው ላስት ዊክ ተናገረ። እግዚአብሔር አንዱ ከመጽሐፍ ቅዱስ ላይ ከምታዩበት ነገር አንዱ የእግዚአብሔር ፍርድ ትክክል ይውላችሁ። የእግዚአብሔር ፍርድ ትክክል ነው ሲባል አሁን አንደኛ በጣም ኃጢአተኛ ኮራፕትድ የሆነ ማይንድ ስላለን እንዲና ሕፃን ይድናል አይድንም። አንድ ሰው እንደዚህ ለምሳሌ አሁን የአእምሮ በሽተኛ ቢሆንና በጌታ አሁን መሆን አይችልም ይድናል አይድንም። እኛ ነን እኮ እዚህ ምድር ላይ የምንከራከረው ለፈራጁ እንደው እንተውለት እንጂ እንዲህ ማለት ትክክል ለሚፈርደውን ማመን አይሻልም እንዴ? አንዳንድ ጊዜ እኮ በጣም ማለፍ እኮ ትክክል ፈራጅ እንደሆነ ማመን የእግዚአብሔርን ሉዓላዊነት መቀበላችን ከሚታይበት ነገር አንዱ የእግዚአብሔርን ትክክል ፈራጅነት ማመን ነው። እሱ እኔን ሲቀጣኝ ትክክል ነው ብለው አምነዋል። አንዳንድ ሰዎች ራሳቸው ሲቀጣቸው ትክክል ነው እኔን እንኳን ሲያረግ ትክክል ነው። ኢዮብ ሲቀጣው እኔ ምን አርጌ ሲል አንተ የእግዚአብሔርን ፍርድ እንዲህ ትላለህ እንዴ? አንተ እኮ ነገር አንተ አይደለም ሰማይ እግዚአብሔር ተነስቶ ሰማዩን ድብልቅልቅ ቢያረገው ምን አረኩ ማለት አይችልም። ሳይ ንጹህ አይደለም ምንም ነገር በእርሱ ፊት። አንተማ እንዴት ነው ያለው? መጥቶ መስዋዕት አረጋለሁ ምናምን በጣም ብዙ ነገር ያለው ለልጆች መስዋዕት አረጋለሁ ምንም አላስቀረውም ሰርክ መስዋዕት አረግ ነበር። ከዛ እግዚአብሔር ግን መጨረሻ ያገጸው ምንድን አንተ ትክክል ነህ ልትል ትችላለህ። when it comes to እግዚአብሔር መለኪያ ግን በእግዚአብሔር ፊት ቁጣው ቅጣቱ እግዚአብሔር ካረገው ትክክል። ወዳጆች እግዚአብሔርን አትጠራጠሩ። መጨረሻ እግዚአብሔር ሲቀጣ ትክክል ስለሚቀጣ አትጨናነቁ። ገባችሁ? አንዳንዴ እንጨናነቃለን ወይ እንደዚህ ነገሮች አለ። እኔ ራሴ እንትሮች ውስጥ እንደዚህ ይሆናሉ። እኔ በጣም ብዙ ሰው ስለሚጠይቀ ነው ነገር አሁን ዝም ብሎ ኢንፎርማሊ ምንም እንደዚህ ነገሮች አሉ። አየሩም ላይ ውስጥ ዝም ብሎ ዩቲዩብ ላይ ማለት እንኳን የምታዩት ይሄ ነው። አሁን እንትን ከሆኑስ ኢየሱስን ካልተቀበለ አይድንም ሰው በቃ ጌታ ኢየሱስ ክርስቶስን ካልተቀበለ እና እግዚአብሔር ታዲያ አሁን ይሄን ሁሉ የዓለም ሕዝብ ሊያጠፋ የሚላል ሰው ትክክል ነው። ምመኑኝ እዛ ስንደርስ ትክክል መሆኑን ይገባናል። እሱ መጨረሻ ላይ ትክክል ነው እና ይሄንን ማመንን የመሰለ ነገር የለም። ስለዚህ ኢየሱስ ክርስቶስ አሁን እዚህ ጋር ምንድነው ፍርድ ነው ሲጀምር የምታዩት። ጢሮስና ሲዶና ላሳያችሁ ቶሎ። ጢሮስና ሲዶና የማያምኑ የአሕዛብ ከተሞች ነበሩ። ወደ ኋላ ስትሄዱ ሕዝቅኤልም ላይ ተጽፈዋል። የማያምኑ የአሕዛብ ከተሞች ናቸው። አንደኛ አሕዛብ ናቸው፣ እስራኤላዊም አይደሉም። አንድ ሁለተኛ የማያምኑ ነበሩ፣ ሐመፀኞች ኃጢአተኞች ከተማ ነበሩ። ኢየሱስ ግን ስለነሱ ሲናገር ምን አለ? ፖቴንሻል ነበራቸው አለ። አይገርም? ፖቴንሻል ነበራቸው። ምን እኔ እኮ ጢሮስና ሲዶና አሁን እኮ በኢየሱስ ዘመን ጢሮስና ሲዶና የለም እኮ ግን እኔ ጢሮስና ሲዶና ላይ ወደ ኋላ ተመልሼ እዛ ኖሬ ተወልጄ ቤተልሔም እንደተወለድኩት እዛ ተወልጄና በታምራት ባረግ እኮ ጢሮስና ሲዶና እስከዛሬ ኖሩ ነበር አለ ኢየሱስ። ወደ ኋላ ተመልሶ ከዛ ምን አላት? አንቺ ቅፍርናሆም እስከ ሰማይ ከፍ ከፍ አልሽ። ምን ማለት ነው ባጭሩ? ተበትሽ። ትቢት ማለት እግዚአብሔር ያዘጋጀውን የመዳን መንገድ ሪጀክት እንደማድረግ ትቢት የለም። እግዚአብሔር ሰውን ባይዞ መጨረሻ ላይ የሚቀጣው እግዚአብሔር መጨረሻ ሁላችንን ለመቅጣት በፊቱ ስንቆም የሚቀጣን ትልቁ ኃጢአት እንደሆነ ታውቃላችሁ? አንተ ኃጢአት ሰርታል፣ ዋሽታል፣ ሰርቃል እያለ አይደለም የሚቀጣ። ለመዳን የሰጠውን አንድ ልጄ መስቀል ላይ ሞቶ ሊያድን ኦፖርቹኒቲ ሰጠቼ ወንጌል ሰምተ ትራክት ተሰጥቶ ብዙ ሰባኪዎች ሰምተ እንዴት እሱ ሪጀክት ታደርጋለህ? እንትኑ ኃጢአቱም የሆነው ኢየሱስን ሪጀክት ማድረጋችን እንጂ ሌብነታችን አይሆንም። እውነቱን ልንገራችሁ እነሱ በዛ ውስጥ የሚጠቃለሉ ጻድቅ የሆነው ኃጢአት ስላቆምን ነው። እንዲያው ኃጢአት ስላቆምን ነው እንዲያው ጻድቅ የሆነው ሁላችን ኢየሱስን ስለተቀበልናል። ስለዚህ ኃጢአት ኢየሱስን አለመቀበል ከዛ በኋላ የሚቀጥል ነው ሌላው መንፈሳዊ እድገት። አንቺ ተበትሽ አለና ወደ ሲኦል ትወርጃለሽ አለ። ለምን መስላችሁ? በጣም የዘገነነኝ ነገር ልንገራችሁ። እኔ እንኳን መጽሐፍ ቅዱሴን ሳጠና ቅፍርናሆም የኢየሱስ ክርስቶስ የአገልግሎቱ ሄድ ኳርተር ነበር። ባጭሩ ይገርማችሁ ኢየሱስ ከሄድ ነው እና ሄድ ኳርተሩ ቤዝ ያደረገው የት ነው? ቅፍርናሆም። በቃ አስቡ እንግዲህ የአፕል ሄድ ኳርተር ይሄዱ እንዴ በሉ ብቻ አስቡ እስቲ አይደል? የሆነ ቦታ ላይ ሆኖ እኛ ሀገር እኮ የሆነ ገጠር ውስጥ ያለ ሰውዬ እኮ ራሱ እኮ ያውቃል አይፎን። ግን እዛ ሄድ ኳርተሩ ያለበት ከተማ ላይ የሚኖር ሰው ምንድነው ሊኖር የሚያውቀው ነገር ታስቡ እስቲ። እንደዛ አርጋችሁ ገምቱት። ኢየሱስ ምን ማለት ነው? ለኢየሱስ እንደ ተራ ሰው ወካ ያረጋባት ከተማ ነች ቅፍርናሆም። እንደ ተራ ሰው ነው፣ ተራ ሰው እያልኳል። ግን እንደ አቨለብል እግዚአብሔር እንደዚህ ወርዶ ያውቃል። 30 ዓመት ነው ደግሞ ላሉ ዓለም የተመላለሰው። በትንሹ 3 ዓመት ተኩል ሙሉ አቨለብል ሆኖላቸዋል። ወዲያ ወዲያ ያለ በር ከፍቶ ቸርችም ከሆነ ቸርቹ ከፍቶ ነው በሉት፣ ሚኒስትሪው ከፍቶ ነው በየኮረብታው ላይ በየዋሻው ሲያስተምር።
አንድ ቀን ባያገኙትና ኔክስት ቢጠፋባቸው ነው አዎ ትላንት አልተመቸኝም ነበር ለዚህ ነው ይሉ ነበር 3 ዓመት አበለብል አልነበርክም 3 ዓመት ተኩል ኢየሱስ እንዲቀርበው ያቀም እግዚአብሔር ባይዘው በታሪክ እንዲቀርበው ያቀም ለሰው ሰው ሆኖ በሰው መካከል የተመላለሰበት እግዚአብሔር ድሮ በድንኳን ነበር የሚኖረው ከዛ በኋላ በመገናኛ ድንኳን ውስጥ በደመና ነበር የሚመራው ራሱ መጥቶ በሰዎች መካከል የተመላለሰበት እንደዛ አይነት ዘመን ባልነበረበት ከተማዋ ውስጥ ኖሮ ቅፍርናሆም ሪጀክት አደረገችው ለዚህ ነው እንስከ ተበት ሻላት ኢየሱስ በጣም ነው የተቃወመው ምንም አለመመለስን ስፒሪቹዋል የሆነን ይሄ የሚሰጥን ነገር መንፈሳዊ ነገር ወገኖች እኔ ልንገራችሁ እንደ ታናሽ ወንድማችሁ መንፈሳዊን ግብአት ይሄ መንፈሳዊ የሚሰጥን መንፈሳዊ ነገር እንዳትነቁ በእውነት ነው ይገርማችሁ ሰዎች ተራስ ይሆኑ አይቻለሁ መንፈሳዊ ነገር ሲያቃሉ ፕሪቪሌጁን ላይ አይኖርም ይገርማችሁ የረሃብ ዘመን ይመጣል ለምሳሌ እንትና ዮሴፍ ፈርዖን ያየውን ህልም ሲተረጉምለት ምን አለው የወፈረ ዘመን አለ በሬዎቹ ይወፈሩበት የከሱት ዋጧቸው ከዛስ የከሱት ደግሞ የሚመጡበት ዘመን አለ ማለት ሁሌ ወፍራት ዘመን የለም ሁሌ ወፈረ ከብት የለም አይ የጥጋብ ዘመን እኮ ያልፋል ምን አለ ደግሞ ስለዚህ የረሃብ ዘመን እንጀራ ስፒሪቹዋል ነው ማውራ መንፈሳዊ የሚጠፋበት ምግብ እኮ አሁን መንፈሳዊ አንዳንድ ሰዎች ይሉኛል እኔ ትላንት ያወራ ነበር ከማርክ አንድ ነገር ይያል አንዳንድ ቦታዎች ላይ ኢትዮጵያ መንፈሳዊ ዴዘርት ነው አሁን ስታዩ ያለው ነው የሚመስለው አገሩ በሙሉ አይደል የሚመስለው በቃ አገሩ በሙሉ እንደው በቃ ግን መንፈሳዊ ረሃብ በጣም ያለበት ሰዎች ኢየሱስ ማን ነው ብትሉት አያውቁም ሰው ኢየሱስ ማን ነው ማያውቁ በማን ነው የምታምነው ብትሏቸው የሆነ ስም እየጠሩላችሁ ሃሌሉያ ማለት ግን ይችላሉ እምነታችሁ ግን ሌላ አሜን ሃሌሉያ ምናምን ጌታ ይመስገን ያውቃሉ ኢየሱስ ያድናል ለራሱ ያድንም ሊሏቸው ይችላሉ እንደዚህ አይነት መንፈሳዊ ረሃብ አለ እዚህ እንደዚህ አይነት ደዘ ግን ነበረ ደግሞ ሌላ ዘመን አልነበረም ነበር እኔ እንኳን ማስታወስ አባቶቻችንና ቤተሰቦቻችን ብርክክ ብሎ 6 ድረስ አዳር ፕሮግራም የዘንድሮ ኮኛውን አዳር እኛም ቆራ አድረን ሙተና 11 ለሱም ብዙ ችግር 5 am እኔ በወጣትነት ቤተሰብ ጋር ማለት አንዱ ተነስቶ ኑር ነው ራሱ ተነስቶ አይገባም ውድድር ነው ራሱ አንዱ ገብቶ ይሄው እንግዲህ የጉዳይ አለ መስከራል እንዴት ይገባል ራሱ ሌላው ያለቀሰ ሌላው እግዚአብሔር ህዝብ ያለቀሰ ማን ያልተኛም ነው የምትሉት ሌላው ተመርጎ ሲል እንደነብ ሲጮህ ነው የሚያድረው ማለዳ ይሆናል ወፍ ሲንጫጫ ይሰማል ሰው ማታ የተንበረከከ ወዳጆቼ ስፒሪቹዋሊ የሚሰጠው ነገር ዘመን ያልፋልና እቺ ቅፍርናው በእውነት ምን አይነት ዘመን እንዳለፈባት አሳያችኋለሁ ግን ኢየሱስ ምን አላት ዋው ተበትሽ ቅፍርናው እግዚአብሔር በሚገኙበት ጊዜ ይፈልጉት ቀርቦ ሳለ ጥሩት ነው የሚለው ቀረበ እግዚአብሔር ፍለፊቷ ለኢየሩሳሌም ምን ያላት ጆሮ ጫጩቶቿን እንደምትሰበስብ አይደል ደስ አይደል እንደዚህ እንደምትረብብ በእነሱ ላይ እንደምታሞቃቸው እንደዛ ላሞቀሽ እንድልከብሽ መጣው አለ ማለት ኢየሱስን ሪጀክት ወዳጆች አሁን ስለ ኢየሩሳሌም አለም አሁን በዚህም ዘመን ኢየሱስ ሪጀክት እየተደረገ ኢየሱስ አያድንም ኢየሱስ ለህይወት አይጠቅመኝም የሚል ብዙ ሰው አለ ወዮልሽ መልክቱ ይሄ ነው ወዮልሽ ኢየሱስን ሪጀክት ያረግሽ ይሄ ነው መጽሐፍ ቅዱስ ስለሚል ነው ነገራችሁ ይሄ ሰው ቃል አርጋችኋት ኢየሱስ ከኃጢአት በላይ የወቀሰው አለማመንን ነው ማለት ነው አጭርቃ ከኃጢአት በላይ የተቃወመው አለማመንን ነው በእነኚህ ከተማዎች ላይ ኢየሱስ በጣም ፈረደ ተናገረባቸው ለምን አንደኛ ምክንያቱ ልስጣችሁና አንዱ ለሶስት ምክንያት አለች ቶሎ ሊድ ልዝላል የሚበዛ ታምራት የተደረገባቸው እነኚህ ከተሞች ላይ ስለነበረ ነው አንዳንዶች የታምራት ቆጠራ የሚያረጉ ሰዎች አሉ መጽሐፍ ቅዱስ ገብተው ሲታምራት ያረጋቸውን ብለው ሲቆጥሩ የታም ብዙ ታምራት የተደረገው እዚህ ኤሪያ ማአት ታምራት እንዴ መጽሐፍ ቅዱስ ምን እንደሚለው ብዙ ከተደረገለት ብዙ ይጠበቃል ምሳሌ ልንገራችሁ ስለ ይሁዳ እኮ ምዕራፍ 5 ላይ ኢሳይያስ እኮ ምን አለ ለወይኔ ቦታ ቅኔ ልቀኝ አለ በዝማሬ ነው የነገራት ነብዩ ምን አለ ወይንን ተከልኩ ፍግን ጨመርኩላት አፈር አረኩላት ውሃና ጠጣዋት አጥራ በዙሪያው አጠርኩላት ጠበቅኳል እግዚአብሔር ምን ያደርጋል እግዚአብሔር ኢንቨስት ባላረገበት ነገር ላይ ፍሬ አይጠብቅም
ኢንቨስት አድርጎብን ከሆነ አብልቶን ከሆነ ግን ፍሬ ይጠብቅብናል። አጠጥቶን ከሆነ ፍሬ ይጠብቅብናል። ቃል አስተምሮን ከሆነ ፍሬ ይጠብቅብናል። እመኑኝ ይሄን ወገኖች ይጠብቅብኛል። በተለይ ለኛ አሁን ቅድም ሳልቬሽን ክላስ አስተምራቸው ነበር። ከናንተ ብዙዎቹ አስተማሪ እንደውም እንዳይሆኑ ተጠንቀቁ ማለት ለምን ሲል የሚበልጥ ፍርድን ስላለ አለ ያዕቆብ። ማለት ከኛማ እሱን ተውት ማለት ይሄ እንደው በራሳችን እንደው ጽድቅ ለማለት ሳይሆን በጣም ይጠበቃል። በቃ ምንም ይሄ መንፈሳዊ መርህ ስለሆነ ነው የምነግራችሁ። ብዙ ስንማር ብዙ ያወቅን ስንመጣ ብዙ ትዕቢተኛ ይሆናል የምንመጣው። ብዙ ዝቅ ያለ ሰው ነው የምንሆነው። ሲጣት ስለሚጠበቅ ነው። በጣም ይጠበቀው ሌቭሉ እሱ ስለሆነ ማለት ነው። ብዙ አርጎ ለምን አለ ቀረብኩና አፈራችን ወይ ደረሰች በላው በየሳስብ አለ ቆምጣጣ አታፈራም አለ። ከዛ የምታዩት ወዲያው መሰላችሁ እንግዲህ ነው ቀጥሎ እንግዲህ ነው አፕሊኬሽን ነው። እኔም የወይንን ቦታ ሂዱና እንትኑን አጥሩን አንሱ በቃ እንዳልነበረ ሊያረጋት አረጋት እኮ እንዳልነበረ እግዚአብሔር ለይሁዳ ያረጋውን ምረት እግዚአብሔር ኢቭን ለእስራኤል አዘ ኔሽን በነበሩበት ጊዜ እንኳን ያደረገውን ምረት ዓለምም አላየም እኮ ያኔ ሕጉን ሰጣቸው። ቶራው ለነሱ ነቢያቱን ከነሱ በአብርሃም ዘር ውስጥ እነሱን መረጣቸው። ምን ያልሰጣቸው ነገር አለ? እነሱ እኮ ያሰው ፕሪቪሌጅድ። በሮሜ መጽሐፍ ካያችሁት ግን ፕሪቪሌጃቸው የመመኪያ የመናቂያ አንድ አይሁድ ጧት ሲነሳ ጌታ ሆይ አሕዛብ አድርገህ ስላልተፈጠርኩ አመሰግናለሁ ነው የሚለው። መመኪያ ያረጉት ያንን ለአሕዛብ ብርሃን መሆኛቸውን መመኪያ መጸለያ ያረጉት። አያ እግዚአብሔር አየ ይሄን ሁሉ ይሁዳ ኢንቨስት ያረኩብሽ ምን ብዬ ነው አፈሪ ከሆነ አንድ ያገኘው መዝሙር አለ። መሬታ በላሸች ፍሬ ላታፈራ ቅጠልም ያወጣች በብዙ መከራ ቢሆንም ታገሳት ታፈራ ይሆናል ጌታዬ ምረት ከሕይወት ይሻላል። አታውቁት በለዚቱን ታገሳት ሚል ነው። ጥሩ ነው ድምጼ ፕሮቭ ካረጋችሁ ዘምራለሁ። ስለዚህ ምንድነው የምታዩት? አንድ ሰው ብዙ ሲደረግለት እግዚአብሔር ምን ያደርጋል ማለት ነው? ብዙ ይጠብቃል። በጣም በተለይ ወገኖቼ እግዚአብሔር ቃል ብዙ ሰጥቷቸዋል። እግዚአብሔር ቃል አይደል? እግዚአብሔር ቃል ወደ እናንተ መጥቷል። እግዚአብሔር ኢንቨስት አድርጎባቸዋል። እኔ አንዳንድ ጊዜ እግዚአብሔርን ቸርነት ሳስብ ሩቅ አትሄዱ። መብላቴን አስባለሁ። እንጀራ መብላት እኛ እኮ እንጀራ መብላት እኮ ለምንድነው ፎር ግራንት የሚወሰደው? አሁን ብትሄዱ አንዳንድ ሀገር እንጀራ አይበላም። ሊትር እንጀራ ማለት ዳቦ የሌላቸው ሀገሮች አሉ። አንዳንዴ እኛ ተውት በጣም ሌላውንማ እናወራውም እኮ እሱ እኮ ሌቭሉንም አይነሳም። ተውት እኮ ሰው ዴይሊ ላይፉ ላይ ከሌሎች ፕሪቪሌጅ የተደረገበት ነገር ለመንፈሳዊ ነገሩ ግብአት ነው። ዴይሊ ላይፉ ላይ ለሚያገኘው ነገር መተንፈስ ትልቅ ታንክ ይዘው እንደዚህ ይሄ ታንከር ነው ምናምን ይዘው መተንፈሻቸውን እየጎተቱ የሚሄዱ ሰዎች ሳይ እኔ ምንም ጎትተው ሳይኖር መተንፈስ እንችል ታዲያ በዚህ ምን ላርግበት ወደሚል ካላመጣን ይሄ እንደው መጽሐፍ ቅዱስ ይሄን የሚነግረን ነው። መርሁ ይሄን ነው የሚነግረን። በፍርድ ቀን አለ ለሶዶምና ለጎሞራ ይቀላል። ለምን አለ? ሰዶምና ጎሞራ ጌታ ኢየሱስ ክርስቶስ ያስቡ። ሰዶም ላይ ቢሆን ኢየሱስ የተወለደው ጎሞራ ላይ ቢሆን ታምራት ያደረገው ለምሳሌ በርጦሚዮስ የሚባለው ሰውዬ እንትና የሚባለው ምናምን ቢሆን ኢየሱስ ሲመለከት እንደው አምላክ አይደል ሲያይ ፖቴንሻሊ ኢየሱስ ሶዶምና ጎሞራ ላይ ቢሆን እንደ ቤተልሔም የተወለደው ንስሐ ይገቡ ነበር። ስለዚህ ምን ሆነ አለበት ማለት ነው? እግዚአብሔር በፍርዱ ትክክል አይደለ? አያዋላ ማለት ቆይ እንዲህ እነኚህ ይሄ ቢኖራቸው ይገቡ ነበር። ኦኬ እነኚህ ይሄ ኖራቸው አልገቡም አለ አለ ፍርዱን አየዋ። ትክክል ፍርድ ስለሚፈርድ ሌቭሉን ሲያዩ በጣም ተለያየበት ኢየሱስ። ዋው ለነሱ ይቀላል አለ። እነሱ የዛን ቀን ከናንተ ባነስ ነው የሚቀጡት ይታያላችሁ። እንዲህ ብዬ ነው እኔ ማየው። እኛ የገባን ወንጌል አንዳንዶች ገብቷቸው ቢሆን ምን ያደርጉ ነበር ብላችሁ አስባችሁ ታውቃላችሁ? እኛ የገባን ወንጌል አሁን በአንዳንድ እምነቶች ውስጥ በቀን 3 ጊዜ 5 ላይ 1 ፒኤም ይሁን ምናምን ሌሊት ማታ 5 ላይ ሌሊት እየተነሱ ይሰገዳል። ወገኖቼ በትጋት አላርም ሞልቶ ሰው ይሰግዳል። ተነስቶ መኪና ቆሞ ሃይዌይ ላይ ተነስቶ ኤግዚት አድርጎ ይሰግዳል። ቆይ እነኚህ ሰዎች ጌታን ቢገባቸው አንዳንድ ጊዜ
ክርስቲያን መሆን የስንፍና እንትን ይሄ ጸጋ የስንፍና ማበረታቻ እኮ አይደለም አይደል እንዴ? ገባችሁ? ልክ ሰው ክርስቲያን ሲሆን በቃ የፈለገውን ይሁን የተባለ አይነት ፊሽካ የተነፋ አይመስልም። አሁን በዚህ ዘመን ስታዩት የኛን የክርስትና መርህ ስታዩት እኮ ነው የሚመስለው። ጸጋ እኮ እንደውም ይበለጥ እንድናረግ የሚያረግ ነበር በመጽሐፍ ቅዱስ እይታ መሰረት። ተመልከቱ ግን ብዙ መንፈሳዊ ድክመቶች የሚታዩት የት ነው? እኛ ጋር ነው የሚታዩት። ሰዎች ጫማቸው በግራቸው ምድሪቱ የተቀደሰች ነው ቢሉ በሚያስቡበት አገር በግራቸው 5 ሰዓት 6 ሰዓት ላይ ኢን ደ ሞርኒንግ ተነስተው ሄደው ሰግደው አምልከው ነው የሚመለሱት። 5 ካኒ ኢማጂን እኛ እዚህ ቤተክርስቲያን ምሳሌ ነው የምሰጠው። ይሄን 5 AM ላይ የሚጀምር ሰርቪስ ቢኖር እኔ አልመጣም እንኳን እናንተ 5 ኤቭሪ ዴይ አያችሁ፣ እንዲህ ብሎ ማሰብ ነው። ባንቺ የተደረገ አያችሁ፣ እግዚአብሔር ቀና፣ እግዚአብሔር እኮ ትክክል አምላክ ነው። አያችሁ፣ እግዚአብሔር ዘንድ ከሌለበት አንዱ ባህሪ አድሎ የለም ነው ይላችሁ ሮሜ መጽሐፍ ይነገር። እግዚአብሔር ዘንድ አድሎ የለም። እንዳታስብ አይሁድ ነኝ ብለ ያደላል ብለ አሕዛብ ነኝ አያደላም። እግዚአብሔር ይሁን እንደዚህ እንትነንኛ እኛ እነሱ እንትን አያደላም። ትክክል ነው የሚፈርደው። ባይዘው መጨረሻ ላይ እሱን ነው የምናየው ባህሪ። አንድ ነገር እናስብ። እኔ የገባኝ ወንጌል አንዳንዶች ገብታቸው ቢሆን እንዴት ነው የሚዘምሩት ብለን እናስብ። አንዳንዶች እንዴት ነው የሚሰብኩት? አንዳንዶች እንዴት ነበር የሚሆኑለት ለጌታ ይሆን? አንዳንድ ሰዎች ገብቷቸው ቢሆን ምን ይሆን የሚያረጉለት ራሱ ለሱ እኔ አላቅም። ብቻ ከኔ ተለየ ነገር ያረጉለታል። ግን ከናንተና ከኔ ተለየ ነገር የሚያረጉለት ይመስለኛል። ለምን? ብዙ የተደረገለት ብዙ። መለስ ወደ ዳንኤል 10 ደቂቃ አለኝ፣ አይዟችሁ ሙቀት ቢኖርም። ዳንኤል ምንድነው አሁን ያወራ ነው? ሪፔንተንስ ሜታኖያ አይደል? ተመለስ፣ ቼንጅ ዩር ዌይስ፣ መንገድህን ቀይር፣ አስተሳሰብህን ቀይር። ስለ ራስ ያለን አመለካከት የትዕቢት አመለካከት አሁን ቀጥሎ ስለማሳያችሁ ቀይር። እንደዛ አይደለም። አይ ነው ልዑል በሰማይ ተቀምጦ ሁሉን ሲያይ ያያል። ስራን ይመዝናል፣ አስተሳሰብን ይመዝናል፣ አኗኗርን ያያል። ተው ሚላ ያሳጣው ግኖች አሜን። አያሳጣን በእውነት በዘመናችን ተው ሚለን አያሳጣን። ይሄ አይወሰድብን። ይሄን ናቡከደነጾር እግዚአብሔር የሚወደው እንደ ናቡከደነጾር ያለው ሰው አይመስለኝም በዚህ ኮንቴክስት ማለት ነው። ለምን ዳንኤልን መሰለ ሰው አጠገቡ አስቀምጦለት ተመለስ ሲያጠፋ ህልም ትርጉም ያደርግለት እንዴ ፐርሰናል ነብይ ቤተ መንግስት አስቀምጦለት የራሱ በቃ የሆነ ነገር ሲያጠፋ እዛው መልስ አለ እግዚአብሔር። ይሄ ሁሉ ኢንቨስትመንት ዳንኤል እዚህ ጋር ነው። ይሄ ሁሉ ተአምር ያየ ናቡከደነጾር እስካሁን ያስተሳሰብ ለውጥ አላመጣም። ምሳር ከባድ ቃል ነው፣ ግን ልንገራችሁ አዲስ ኪዳን አስተምሮ እንደሆነ ሌትስ ጎ ከፈለጋችሁ ዮሐንስ ወንጌል ምዕራፍ 15 ሄዱ። ምሳር ነው የሚያነሳው። እዛ ጋር መጥረቢያ ያነሳል። ባይዘው አዲስ ኪዳን መጥረቢያ የማያውቁ ሰዎች አሉ። መጥረቢያ አምላኬ መጥረቢያ ያውቃል። እግዚአብሔር መጥረቢያ ያውቃል። ዳንኤልም ላይ አለ፣ ዮሐንስም ላይ ያውቃል። እግዚአብሔር ያጠራል ማለት ነው። ያስወግደናል እያልኩ ባይሆንም ኢኖስ እንዴት አድርጎ እንደሚያስተካክለን ወዳጆቼ። ናቡከደነጾርን ሼፕ አደርጋለሁ አሉ እንደፈለክ ማለት ነው። ስለዚህ ያመጣለት የዳንኤል ምክር አንድ ነገር ያስተምራል። እሱም በየልቅ ጨርስ በ8 ደቂቃ ውስጥ ሰው ለእግዚአብሔር ቁጣ ምን ምላሽ ይስጥ ለሚለው መልስ ይሰጠናል። የዳንኤል ምክር ሰው ለእግዚአብሔር ቁጣ ምን ምላሽ ይስጥ? ይሄ በጣም ወሳኝ መርህ ነው። ለምን እንደው ቁጥር 27 ንጉሥ ሆይ ምናልባት ዳንኤል ደስ የሚል ቁርአን ጻጻፉ ራስ መጽሐፍ ቅዱስን የጻፈ መንፈስ ቅዱስ ይባረክ። ምናልባት የደህንነት ዘመን ይረዝም እንደሆነ የለም አሁን ተሰማኝ የለም ምናምን የለም ይረዝም እንደሆነ መርሆን ያውቃል እግዚአብሔር። ምን ይላል? ከፈለገ ይምራል። ባለፈው ሉዓላዊ ነው ስንል ከፈለገ አይምርም። ባለፈው እንደውም ብያለሁ እግዚአብሔርን ከፈለገም ይምረውንና ከፈለገም አይምረውን እግዚአብሔርን ተቀበላላችሁ አትቀበሉም ብያለሁ አንዱ ሳምንት ላይ ካስታወሳችሁ። አሁን እኛው መቀበል ያለብን ማይምረውንም ይምረውንም ነው። ይምረውን እግዚአብሔር ከፈለገ ይምራ። ይሄው ሮሜ የምታዩት እሱ ነው የሚያስተምረው ነው። ሮሜ አበዛውባችሁ ዛሬ እንጂ እሱ ነው የሚለው። ምን ነው የሚለው? ምረት ከኪሱ የሚያወጣው እግዚአብሔር ነው። ወይድ ሊጋብዘኝ ይፈልጉ አሁን ጥብስ አያርገውና ሊጋብዘኝ ይፈልጉ። ከዛ በኋላ ልክ እዛ ጋር ስንደርስ የፈለገውን አይነት ጥብስ የመጋበዝ የሱ መብታል። ከዛስ በኋላ እሱ ነው ይሄንን
ደረቅ አርጉት ቢል አይ ውሃ ጨምሩበት ቢል ለምን የራሱ ብራለ እንዴ አጋጣሚ ነው አዘጋጃት አይደለም ግን የራሱ አይደል አያችሁ ከራሱ ኪስ ለሚወጣ ምን አለ ጳውሎስ ምሕረት እኮ እግዚአብሔር አውጥቶ ነው የሚምረው አይደል ከኪሱ ስለዚህ እሱን ነው መመረው ወጪው ከሱ እስከሆነ ድረስ እሱን ነው መመረው አለ ከዛ እኔ በወይድ ብር እኔን ጋብዛለሁ ብሎ ወስደኝ እዛም ላሉት ክፈል ብዬ አያልከፍልም ሲል ክፉነ ማለት ይችላል እንዴ አልች ምን እንደው ማለት ያለብኝ እኔን የጋበስክ ደግነ ነው የሚባለው እንዴ ነው የሚለው በሮሜ መጽሐፍ እኔ እግዚአብሔር ምሕረት እንኳን መስጠቱ እኛንም ማዳኑን ዝም ብላ መስግን አንተን ማደም አትረፉም ዘር ማስቀረቱንም አመስግን ዝም ብለ እንኳን ሌሎች ይጠፋሉ ይያልክ አይደለም ዋው በጣም ከባድ እኮ ነው በጣም ከባድ ነው ወገኖቼ ምንድነው የሚነመርህ የደህንነት ዘመን ይረዝም መርሁ ምንድነው እግዚአብሔር ከፈለገ ሊያረዝምልህ ይችላል ነው ኢቭን ጋራንቲ ያደርገው እንደሆነ just do this ይላል አንድ ጊዜ ታስታውሳላችሁ የወይዳ አባት የመጡ ጊዜ ዛሬ ጃንዋሪ ላይ አንድ ቃል ሕዝቅያስ ላይ ከውስጥ አይጠፋም እስካሁን አንድ ቃል አስተምረው ነበር ሁለተኛ ነገሥት ምዕራፍ 20 ላይ ሕዝቅያስ ታሞ ትሞታለህና ከወጣበት አርጋ አትወርድም አስተካክል ቤትን ብሎ ባለው ጊዜ ያ ንጉስ ምን እንዳረገ አያችሁ እግዚአብሔር አጠፋለሁ እንኳን ቢል መልስ አለ የሚገርማችሁ እግዚአብሔር አጠፋለሁ ቢል ወገኖቼ እግዚአብሔር ሩሩ ነው በጣም የሚገርም ባህሪው የሚገርም እግዚአብሔር ነው የምናመልከውኛ ባህሪው የሚገርም ነው አለው ማለት ነው ከዛ ምን አለ ፊቱን ወደ ግርግዳው መልሶ እንዲያለ ይላል ቁጥር 3 ላይ ሁለተኛ ነገሥት 23 አቤቱ በፊት በእውነትና ፍጹም ብንዴርኩ ደስ የሚያሰኝ እንዳደርኩ ታስብ ማለት የሆነ ሰዓት ደና ነበር ይሄ ሰውዬ እንዲከመው ነው በፊት እባክህ አስብ አንድ ቀን ብትሆን አለ ሕዝቅያስም እጅግ አድርጎ አለቀሰ ከዛ በኋላ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲበለው የአባቴ ዳዊት አምላክ አይረሳም እግዚአብሔር ወደ ኋላ ነው ዳዊትን ያስ የኪዳን አምላኬው አምላክ እንዲያ ጸሎትን ሰማው እንባናየው ፈውሳለሁ ይላል ሌላ ደግሞ ላሳያችሁ ሌላ ሳውልን ደግሞ ላሳያችሁ ፍርድ ነው የተነገረበት እሱ ደግሞ ሌላ ተቃራኒ መስዋዕት አንደኛ ማርክ በሙሉ ግደል ሲባል ማርኳ መጣ ከዛ ማርኳ መጣና ደግሞ ምን ይሏል ለእግዚአብሔር ቤት እንድንሰዋቸው ይላል እስራኤል ውስጥ በሬ የለም ጠፋ ማለት በሬ ጠፍቶ ነው ንጉስ ነው እሱ እንዲሰው ሰባ ያሉትን ይላል በእውነት እዚህ ቢፈለግ የለም ምክንያተኛነት አይፈልግም እግዚአብሔር አያችሁ ንስሐ ጋር ስንመጣ መመለስ ጋር እግዚአብሔር በፍርድ ቀን ምክንያተኝነት አይሰራም ለዚህ ነው በሮሜ መጽሐፍ መሰረት አሁንም ልመልሳችሁ ኃጢአተኞችን እግዚአብሔር በጣም ይወቅሳቸው ጳውሎስ ምክንያት የላችሁም ነው ባይዘው አንዱ ሴንስ የላችሁም አይሁድ ምክንያት ይሰጣሉ እኛኮ አይሁድ ነን የአብርሃም ዘር ነን ምክንያት አይሆንም አዛቦች ደግሞ እኛኮ ህጉ አልነበረን ምክንያት የለም ከምክንያት ውጪ እግዚአብሔር ባይዘው ይሄ ሪዝን አያምንም ታስታውሳላችሁ እግዚአብሔር ኢየሱስ የሰጠው ምሳሌ ድግስ አዘጋጀ አለ ሰርግ አዘጋጀና አንድ ሰው ጠራ ሁሉንም ሲጠራ ምክንያት ሰጥቷል ምክንያትን አንስቷል ኢየሱስ እንኳን ከወንጌል አንፃር አንደኛው ምን አለ በማታ ላይ በሬዎችን እፈትናለሁ ባይዘው ሰርግ የሚደረገው ማታ ነው ማታ በሬ አይፈተንም ምክንያት እንደሆነ ማታ በሬዎችን እፈትናለሁ ቼክ ላረግ ነው ይላል በማታ በሬ ቼክ ልታረግ አይፈተንም አንዱ ደግሞ ምንድነው የሆነ ምክንያት በሙሉ የሰጡት ምክንያት በዛን ሰዓት ይደረጋል ሪዝናቸው በቂ አልነበረም ኢየሱስ እንኳን የሰጠበት ምክንያት በትክክል ከሄድን እነኚህ ሰዎች ትክክለኛ አልነበረም ይዘውት የመጡት ነገር ላለ መምጣት ያደረጉት የተለጠፈ ሪዝን ነበር ይሰጡት ስለዚህ ጌታ ምን አለ ታዋቸዋል አያችሁ ቅድም አልኳችሁ ወይዮልሽ ጎራዜ አለፋቸው ታውና ምን አለ መንገድ ዳር ሄዷል እኛን ፍለጋ ነው ባይዘው መንገድ ዳር ቢለው ሌላ ሰው እኛን ሄዱና እውር አለ አይደል እንዴ ምንም የሚል መመራት ተመሪ የሚፈልግ በእግዚአብሔር ጽድቅ ዲፔንድ ማድረግ የሚፈልግ አለ አይደል እንዴ ንውር ጉንዱሹ ቆራጣው ተስፋ ቢሱ ይሄ ሃይማኖቱ አውጥቶ ውጪ የጣለው አለ አይደል ፈልጉታል እሱ ነው እነሱ ናቸው የተከተሉት ኢየሱስን ባይዘው ቀራጩ ምኑ የኃጢአተኞች ጓደኛ ሲሉት ጸደቁ እነሱ ወገኖቼ ይሄ ሰውዬ ምክንያት ሰጠ እሱ ብቻ ሳይሆን መጨረሻ ላይ መንግስት ተወሰደች ሲለው ምን ይሏል መሰለኝ ጨርቁን ሲሄድ ሳሙኤል ጨርቁን ያዘው ከዛ ኮቱ እንትኑ ተቀደደ ልብሱ መንግስት ካንተ ዛሬ ተወሰደ ሲለው እሺ አለና ሊቀደድም ይሏል ዛሬ ስትሄድ እስራኤል ከኔ ጋር እግዚአብሔር የለም ብሎ እንዳያስቡ ዛሬ ቆይ ይሏል ዲስ ወይ መንግስቱ ከተቀደደ በኋላ ሰው ስለሱ ጥሩ አመለካከት ኖሮ አልሆነ ምን ይጠቅመው ከባድ አያችሁ የንስሐ ልብ is very deep የሚፈልገው ካራክተር አለ ማለት ነው ለዚህ ነው ዳዊትና ሳኦል መካከል በጣም ብዙ ዲፈረንስ አለ የኃጢአት ዲፈረንስ እንደውም አንድ ሰው የዳዊትን አንድ መጽሐፍ አይ ዶንት ኖ አሁን እንዳለ ሮያል ሬፕ ብሎ ጽፎ
ስለ ዳዊት ከባድ ቃል አይደል ራሱ ማለት እንዲህ ብሎ ጽፏል ዳዊት የሰራውን ኃጢአት ለመጥቀስ ማለት አሁን ይሄን ሰውዬ እንደ ልቤ ይባላል ወዳጆቼ ምሕረት ከሚምር ስለሆነ ለዳዊት አልከበደውም መማር እግዚአብሔር ወጭ አወጣና ይሄን ምር አለዋል ማን ይከለክሏል ይሄንን ምሮ ይሄኛውን ያኛውና ይሄኛው መካከል ትንሽ ነው ዲፈረንሱ በኃጢአት ከሄዳችሁ ልብ ይጠይቃል ተመላሽ ጌታ ከኃጢአተኛ ይልቅ የሚመለስ ነው ዓለም ማይመለሰው ከኃጢአተኛ ይልቅ ለእግዚአብሔር ጠላት ነው ወገኖች ወይ ስለዚህ ምን አለ እግዚአብሔር ለዳዊት ምሕረትን አረገለት ናታን ወደ ዳዊት መጥቶ በነገረው ጊዜ ራሱ ኃጢአቱን ሲነግረው ምን ብሎ እንዳጸለየ ላሳያችሁ መዝሙር 51 ላይ ላንብብላችሁ አጭሩ እዚሁ ስላጻፍኩት አንተን ብቻ በደልኩ በደል አይደለ ሄደ ኦሪዮንን አስገደለ ከሚስቱ ዋጋተኛ በጣም ብዙ ኃጢአት ማለት ኃጢአት ብቻ ሳይሆን የኃጢአት ሽፈና መንገዶች ነው ሄደው ከባዱ በርግጥ የኃጢአት ክብደት ኃጢአቱ አይደለም ኃጢአቱን ለመሸፈን ምን ሄድበት ኔክስቱ ርቀት ነው በጣም ከባዱ እሱን ሄዷል እሱ ከዛ አንተን ብቻ በደልኩ በፊት ክፋትን አደረኩ በቃ አቤት ንስሐ ደስ ሲል ወገኖች አሁን እስቲ አስበው አሁን ቆመን እስቲ አሁን እንዲያው ነው ሊሰብክ ቆመን በፊቱ ጥፋትን አርጋቸዋል በድላቸዋል በእንቱ እግዚአብሔር እንደዚህ ይለናል አይደል ይሄ ሰው ራሱ ላይ ነው የሚፈርደው ሰውን ማለት ቀላል ነው ባይዘው እናንተ ማለት እኔ ማለት ነው ከባድ በደልኩ ክፋትን አደረኩ አለና በነገር ተጸድቅ ዘንድ ፍርድ ቤት በገባ ምን እንደሆነ ታውቃላችሁ ዳዊት ያመነው አንተ ትክክል ነህ ጽድቅ ነው ፍርድህ ትክክል ነው በአመጻ ተጸነስኩ እኔ ላይ ልፍረድ ብትል ህፃንም ሆኜ ብፈርድ ትችላለህ አለው እኔ በፍጥረቴ ማጥያተኛ ነኝ ከዛስ ቁጥር 10 ላይ አቤቱ ንጹህ ልብ ፍጠርልኝ አያችሁ ኃጢአት የእጅና ምናምን ሳይሆን የልብ ጉዳይ እንደሆነ ገብቶታል ኃጢአት ዲፕ የሆነ በሰው ህይወት ውስጥ የተቀመጠ ነገር እንደሆነ ስለገባው ንጹህ ልብን ፍጠርልኝ የቀናውን መንፈስ በውስጤ አድስ ከፊትህ አትጣለኝ ቅዱስ መንፈስን ከኔ አትወሰድብኝ ምንም እኔ ሳውል ቢሆን ምን ሚል ይመስላችኋል አሁን መጨረሻው ላይ ቅዱስ መንፈስ ከኔ አትወሰድብኝ ዳዊት ያለው ነው ሳውል ቢጸልይ አትች ምን ሚል ይመስላችኋል ንግስናዬን አትወሰድብኝ ነው የሚለው ለሱ ዋናው ነገር ንግስናዬን አትወሰድብኝ እንጂ እኔ መለሳለሁ ዳዊት ግን ያውቃል መንፈስ ማለት በመንፈስ የነገሰ ሰው መንፈስ ሲወሰድ ነው እንደሚወርድ ያውቃል ሳውል ኃያላን እንዴት ወደቁ ይያለው ስለሱ እነ ሰላውልና ስለ ልጁ ሲያለቅስላቸው ስለ ዮናታን ወገኖቼ ገብቶታል መንፈስ የተወሰደ ቀን እነኚህ ሰዎች ባዶ እንደቀሩ ገብቶታል ንግስና ከመንፈስ ጋር እንደተገናኘ ገብቶታል ሆሊ ስፒሪትን አይወሰድብን ነው በቃ እሱ ማለት መንፈስ ቅዱስን አትወሰድብኝ ከፊት አትጣለኝ ኤሊስ እሱ እግዚአብሔር አይደል እንዴ ደስ ያሰኘውን ያርግ እኮ እናንተ የመመለሻ ጊዜ ያለው እኔ አንድ ሰው መሰከርኩለት ስመሰከር ምን እንዳይን ታውቃላችሁ እዛ ኢየሱስ ይመጣል እንዲያን ፍረስ ሲመጣ ሳይው ይዛን ንስሐ ገባለሁ ሳይውና የዛን ሲመጣ በቃ ይቅር በለኝ ብዬ እንደባል የለም የዛን ወንድም አንዳንድ ሰው አይቸው የዛን ቀን ይላሉ ኤሊ እንደ ያለው እግዚአብሔር አይደል እሱ የፈለገው ነገር ያድርግ አለ እግዚአብሔር ዋው አለ ሳውል በኤሊ ቤት ላይ ጆሮን ጭው የሚያረግ ነገር አመጣለሁ አለ እግዚአብሔር በእውነት አያልፍም አለመመለስን እግዚአብሔር አያልፍም አይዘው ንስሐ ማይገባል እግዚአብሔር አይቀር ከዛስ ምን አለ ኤሊ ሞተ በአንድ ቀን ልጆቹ ሞቱ የልጁ ሚስት ስትወልድ አመጣ ስትወልድ እየሰማች ሰው መቼስ ሰው በመጡ ሰዓት አይዞሽ ቻና ቢባል ነው ደስ የሚለው ጥሩ እየሰማ ቢያመጥ ነው እሷ በዛን ሰዓት ላይ የሚያረዳው ሰው የራሱ ምን አለ ቢጠብቅ ወልዳ እስከጨርስ እያማጠች እያለ ባልሽ ሞቷል አለመጣ ቁጣ እኮ በጣም ከባድ ነገር የእውነት እግዚአብሔር ጆሮዋ ላይ ይወለደች አመጣ ስትወልድ ክብር ከእስራኤል ለቀቅ ኢካቦድ አለችው ልጁን ራሱ ስም ሰጠች ወዳጆቼ እግዚአብሔር እንደ ነነዌ ሰዎች ያርገን እዚህ ጋር ልጨርስ የነነዌ ሰዎች ደግሞ ሌላ ተቃራኒ ነገር ምንም አይደለም መልእክቱ ትገለበጣላችሁ በራሱ ከባድ ቃል አንድ ጊዜ አንድ ድሮ ያው ታውቃላችሁ ድሮ እኮ እንደዚህ አይነት መልእክቶች ነበሩ እንቀርተው ነው እንጂ ትገለበጣላችሁ ምናምን የሚል ርዕስ ያላችሁ መልእክቶች ሰምታችሁም ካላወቃችሁ እኔ በጣም ሰምቻለሁ እና አንዱ ቆሞ ዛሬ ነግራችሁ መልእክት ቃል ትገለበጣላችሁ የሆነ እንደዚህ ያለ መልእክቶች ነበሩ እንዲህ ነው የነበረው እንዴት ይከብዳል ነነዌ በ3 ቀን ትገለበጣለች ከዛስ እኔ ቦን እንደም ድሮ ልጅ ሆኜ ሳነበው ታዲያ ከተገለበጠች ማለት አንዳንዴ ማለት ውሳኔ ስለሆነ በቃ እንግዲህ እንደፈለግና አርጋ እስከምትገለበጥ ነነዌ አይነት ነገር ነው በቃ ነው ውሳኔ እግዚአብሔር መለኮት ውሳኔ ነው የወሰነው እኮ ብታዩት
እግዚአብሔር ይውላችሁ ትቆረጣለህ ነው ለናቡከደነጾርም ያለው ምንድነው ቆርጣለሁ ብሎ ግን እግዚአብሔር ሁሌ ወገኖች ይበራሉ መውጫሉ እግዚአብሔር ለዘላለም አይጥልም በቃ ትገለበጣለች ብሎ ይጠብቃቸዋል እስቲ ምን ሊያረጉ ነው አንዳንዴ ለካ እግዚአብሔር ቆጣሃለውም ይያለ ቀጣሃለውም ብሎ ይጠብቀናል እስቲ ምን ሊወስን ነው ይያለ የእግዚአብሔር እቀጣሃለው ተመለስ ነው የእግዚአብሔር ቁጣ ውስጡ ምሕረት አለ የለው እንትን አለ እኛን የማጥፋት ፕላን ይለው ትገለበጣለች ሲል ንጉሷ ቅድድድ ጨርቁን ማቅለበሰን አመድ ነሰነሰ ይላችሁ እንኳን ህዝቡን አይደለም ህፃናቶቻቸውን ምግብ ከለከሉ ጡጦ ከለከሉ ቃሉ ሚለው ከብቶቻቸውን ማሰማራት አቆሙ ሞአ ሲል ይውላል መረበጉና በሪ ምን ሲባል ጸሎት ላይ ለተባለ ምን የነነዌ ሰዎች ልብ ይስጠን በእውነት ለነነዌ ሰዎች እንደሱ የነሱን ልብ ይስጠን ከብት የሚያጾም ልብ ማለት ነው ነው ምን የከብት እንትን መንፈሳዊ ታረጋዋለ ምናምን ምን ልጅን አቢዩዝ ቻይልድ አቢዩዝ ምናምን ነው የሚሉት አሁን ዘንድሮ ይሁን ልጅን ታሰቃየዋል አሁን ጸልይ አንተ ልጅን ምናምን ታረጋዋል ህፃናቶቻቸውን ጡጦ ሳይሰጡ ቀጥ አርጎ ሲያለቅሱ አዋሏቸው ሊትራሉን ብታዩት እንደዛ ነው ሊሆን የሚችለው ምን ነው ሲባል ባያቁ ንስሐ ላይ ነን ነነዌ ከተገለበጠች ማን አትኖርም እኮ ዞሮ ስለዚህ በንስሐ መትረፍ ይሻላል ብለው ማለት ጌታ ይሄን ልብ አይወሰድብን አሜን የቀና ልብ ቆመን እንጸልይ አጥንዬ ወደዚህ መጥቶ ጸልይልናል እግዚአብሔር በዚህ መንፈስ እንዲደግ